ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። ባለትዳር ነው። አንድ ሴት እዚህ ጋር እኩለ ሌሊት ሚስት ሲፈልግ ለካ ሚስቱን ቀልፍ እንቢ ብሏታል። በማይታመን ሁኔታ ሚስቱ ሪኩዌስት ላከች። ለመጀመሪያ ጊዜ የዘንዶ ቆዳ አሪፍ ነው። ሰው ይሄስ ስንት ይሆናል ማለት ነው? 35 ወንድ ልጅ መሳም የሚወደውን ወሳኝ ሁለት ቦታ ነው የምነግራችሁ። ወሳኝ ሁለት ቦታ ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች መረጥረጥ አድርጌ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን እንዲሁም ደግሞ የሶሻል ሚዲያ ሊንኮች የፌስቡክ፣ የኢንስታግራም እንዲሁም የቲክቶክ ሊንኮች ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ ፍቅር መስጠት ትችላላችሁ ማለት ነው። ብዙ ወሬ እናብዛ፣ ወደ ቪዲዮ ሰግጥ ለገንዘብ ሰግጥ ኧረ ሰው ማፈርትቷል እንዴ! ኧረ ማፈርትቷል። ከነጢሻው መውጣት ጀምሯል እንዴ! እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ፣ እሸት ያለው ከመልክሽ ነው ውበትሽ። ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ። ሙሽር ከዘሯም ቆንጆ ናት። ወጪው አናትህ ላይ ወጥቷልና እስቲ በቂቤ ቀዝቀዝ እናድርግ ብላችሁ ነው ቂቤ የቀባችኋት? ማን የቀባችሁት? ተምታታብን እኮ ሙሽራዋ በዚህ ሰዓት የት ትሆን? የወንዶች ፀጉር ቤት? ወይ ጉድ! እንደ ሐሳብ ለምን ወይባም አታጥኑትም? በእውነት ይታጠን። የሰርግ ሰሞን እኮ ወይባም ምናምን ግድ ነው ያለ ነገር ነው እና ወይባም ጨምሩበት። ብር አምባር ሰበረልሁ የሚባለው ግጥም ለሴቷ ሳይሆን ላንተ ነው የሚሆነው። ያንተን ነው የምትሰብረው እሷ በዚህ ያያያዘ። በእውነት ኩሉ ማንኳለሽ ባትኳይ እንኳን ሲያምርብሽ መቼም የምትባለው አንተ ነህ እንጂ ሙሽራው አትሆንም። ያበደ ነው። ዋው! በአካል በጣም ነው የምታምሪው በእውነት ካሰብኩት በላይ። ወይኔ እኔ በሶሻል ሚዲያ የማውቀው በቃ ይልሽ ይሄ የምወደው ፈገግታሽን ይልሽ ያ ፈገግታሽን ነው በእውነት እንዴ ያልጠበቅኩ። አፍረሽ ነው እንዴ? ምንም የሚያሳፍር ነገር የለም እኮ ይሄ ጣጫችን እንጂ እያወራሽ ተይበናልሽ። እኔንም አታሳፍሪኝ። አፍረሽ እያወራሽ እንጂ ምንድነው? እናቱ አታወሪም እንዴ? ነው ይሄ አወቅኩሽ ናኩሽ ነው ስለመጣው ነቀሽ ነው። ሲጀመር እናቃችኋለሁ። እዚህ በሶሻል ሚዲያ ስትመጡና እንደዚህ በአካል ስትገናኙ የሚያረጋችሁን ነገር አውቃለሁ። ይልሽ ሲጀመር እዛ ላይ ሌላ ታሪክ ነው ያላችሁ። እኔ አክብረሽ አይደል ለመጣሁት አንቺን ላወራሽ። ምንድነው የምትይው? ምን አይነት ሰው ናት በእናታችሁ? ታቀኛለህ? ሲጀመር ከዛሬ ጪ እናንተ ከገሬ ተናቃለ ታቀኛለህ ወይ? አንደው ታቀኛለህ? ዝም ብለህ ተወልክ ሳታቀኝ ነው ከሻቃለ የምትለኝ? ታቀኛለህ ወይ? ልቤን አይደል ወደድከው? ማነሽ? አለ ዛሬ አይተኸኝ ታውቃለህ ወይ? ሰው ሳያውቁ አይናቁ አለች አንዷ። አሁን እዚህ ጋር ኢሞሽናል አድርገኝ ተነስቼ ልክስ ባረግስ እንዴ አርቲፊሻል ኢንተለጀንስ ወይኔ አርቲፊሻል ኢንተለጀንስ ልክስ ባረግስ በምንሽ? አሁን እቺ ነቆራ ግን ለማንነች ነው? ለማንነች? አሁን እዚህ ጋር ቃሪያ ላቃዋ
ማነው ሰሞኑን ጥርሱን ያሳይ የተባለ ያለው? ፍቅር አግባኝ እንጂ ምን አለሽ? ድንግል እኮ አለኝ አለኝ እኔ አላምንም። Ball through for Mbeumo. Arsenal need to be careful. Mbeumo, a low strike towards goal. Very reminiscent. Gets a red card. It is a red card. እቺ ባለፈው እኛ እናጠብላችኋለን ባሎች እንትን እያላችሁ ምናምን ያለችው ዶክተር እሷ ጋር ሄዳ አስጠብባ ነበር መሰለኝ። አረዛ ባለገረጉን እኮ እንዴ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘሪ ላወራብሽው ያከራውዶ እንዴ ብራዘሪ ፍቅርሽ ጸብጸብሽ ፍቅርሽ ጸብጸብሽ ምን እሺ ብራዘሪ አረ ምርጥ ያራዳ ልጅ ምን እሺ ዘንድሮ እናቶች አልተቻሉ። እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን አንደቀባ ለ3 ለ4 ለ5 ነው ትድብድብ ያደርጋል። ነፍሴ ሲወጣ በፈጣሪ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ወድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው? እና ለአንተ አንተ እየነገርኩህ ያለሁት ያኮራል። ትልቅ ሰው ከሆነ ፍላጎት አሁን ለኩ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። አረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው። በጣም አሪፍ ናቸው ብታያቸው። ደግሞ ምን አይነት አንተ ምን ስትሄድ ከዛ በእናትህ አንደኛ ናቸው። የት ጋር ቺቺኒ ቤት በኩል ቺቺኒ ቢጫ ፎቅ አወቀው አይደለ? ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገበያ ለምን በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ለምን ጠይቀኝ ታዲያ? አንተን እየተቆጣሁ ነው እሄዳለሁ። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈሽ በይት እንደገባ በቁልቁለቱ ነው ወይስ በዛ በሱቁ በኩል? ቁልቁለቱ ጋር አደርስም። ወደዚህ ጋር ገና አረንጓዴ በር አለ፣ ክፍት ነው ገና። ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው። ሳይደርስ አንተ ልትሄድ ነው መሰለኝ። ግን ማንም ሄዶ አንተ አታፍርም እንዴ? እኔ አንተ ላረኩ ገርሞኛል። እሺ በጣም ታሳፈራለህ። መጣው በቃ እሺ። እንደዚህ አጥብቀው የሚቆጧችሁን ሰዎች ፍሩ። ትናንትና የኔን በ150 ብር የገዛሁትን ሽቶ ተቀብቼ ሀብታም ቤት ሲሄድ ማን ነው እዚህ ቤት የፈሳው ብሎ ሙድ ያዙብኝ። አንተ ራሱ ድፍረት አያለማፈር። ሀብታም ቤት የ150 ብር ሽቶ ገዝተህ ተቀብተህ ከምትሄድ እንደ ሐሳብ ወይ ሎሚ ምናምን ወይ ማለት ነው። ካልሆነ ደግሞ ሰንደልን ትገዛና ትሸመጥጠዋለህ። ያው ቢጠቁርብህ ነው፣ ሌላ ምንም የሚፈጠር ነገር መቼስ ከ150 ብር ሽቶ ሰንደሌ በምን ጣዕሟ እዲ። ትናንት በሰራሁት ቪዲዮ ላይ በጣም ይቅርታ ብዙዎቹን አስከፍቻለሁ። በአናታችሁ ተተከሉ ብዬ አተካከሉን ሳላሳያችሁ እንደዚህ ነው። የዓመቱ ምርጥ ቀልድ ከተሳደባችሁ አይቀር ከናጠቃቀሙ ማሳየት ነው። ይመች። ገንዘብ የሌለው ወድ ባናት ተተከል። ሰርቶ ራሱን ያልቀየረውን ለመጥበስ አይደለም ሲጠብስም እንዳይሸትሽ ዞር ብለሽ እንጂ አብረን ሰርተን አትለወጭም። ከዚህ ከካምጋው አትለወጭ። ራሱን ያለወጥ ምን ብሎ አንቺንም ፎከት በፎከት ነው የሚያደርግሽ። ይጋባል። ድህነት ክፉ ነው፣ ሀብታምነት እንጂ የማይጋባው ድህነት ቫይረስ ነው። እንዳለ ቤተሰብሽ ሁላ ነው የሚወራው። እውነቴን ነው። ከድሃ ጋር ነው ማለት አለ። ድሃ ባየሽ ቁጥር ቀነኒሳ ነው መሆን ያለብሽ። በዚህ በኩል መሮጥ በጣም ምናምን ነገር በቃ እመቤቴን እውነቴን ነው። አትቅረቡ። ለሴት ልጅ ጥቅም የለውም። አበላሽቶሽ አሁን ለምሳሌ እሺ ወደድሽ ይሄን ቅንቅና ደሃ ነው ጸባይ ያለው ምናምን ምን ቅብር ጥሱ ወደድሽ። ኦኬ የኔ ፍቅር የኔ ምናምን ልተንፍስልሽ እስትንፋሴ ይቺ ባናት ተተከል ጉዳይ በጣም በቃ ስር ሰዳለች። ፍቅር ሲዝም ሲሄድ እንግዲህ አዲስ ሃይማኖት ቤቲዝም የሚል መጥቷል። ሰው እንግዲህ ቤቲዝም በሚል አዲስ ሃይማኖት መጥቷል። ነገር ግን ለየት የሚለው ቤት የለኝም፣ ቤት ኪራይ መከፍለው አጥቻለሁ፣ ተቸግሬያለሁ፣
ቤት ስጡኝ በማለት እንግዲህ የቤቲዝምን ሃይማኖት ይዞ መጥቷል። የቤቲዝምን እኛም እንቀላቀላለን። ለሱ የሚሰጠው ከሆነ ተቀላቅለናል። ቤቲዝም ኢትዮጵያ በዓለም ደረጃ በማልቀስ ተወዳድራ አንደኛ ወጣለች። በነገራችን ላይ ቪዲዮ ኤአይ ነው፣ አርቲፊሻል ኢንተለጀንስ ነው፣ እንዳትሸወዱ። እውነት ነው። በሪል ላይፍ ብንወዳደር ማልቀስ የሚችለን የለም። ኑሯችን በጣም አስለቃሽ እየሆነ ስለሆነ የምናሸንፍ ይመስለኛል። እንግዲህ የማስጠንቀቂያ መልእክት ነው፣ ማለትም አዲስ የመጣ ስካም ነው። ይህም ስካም እንግዲህ በቪዲዮ ኮል ነው። የማታውቁት የቪዲዮ ኮል ይደወልላችኋል። እናንተም ያንን ቪዲዮ ኮል ታነሳላችሁ። ነገር ግን ከቪዲዮ ኮል ጀርባ ያለው ነገር ደግሞ ሌላ ነው። እነዚህም ሰዎች ኦልሬዲ ይህንን ትራፕ አዘጋጅተው ስለሚጠብቋችሁ እንግዲህ ስክሪን ሪከርድ እያደረጉ ነው የሚጠብቋችሁ። እናንተም የተደወለላችሁን የማታውቁትን ቪዲዮ ኮል ስታነሱት እንግዲህ ፊታችሁ ይገባል ማለት ነው። እነሱ ደግሞ ያልሆነ ነገር እያደረጉ ነው በዛ ቪዲዮ የሚጠብቋችሁ። ማለትም ኢቲካል ያልሆነ ነገር ለየት እያደረጉ ነው፣ ወይ ፎቶ ነው ወይ ቪዲዮ ነው የሚያሳዩአችሁ ማለት ነው። እናንተም ትደናበራላችሁ፣ ምክንያቱም ያ ነገር ሰርፕራይዝ ነው የሚሆናችሁ። እነሱ ግን ስክሪን ሪከርድ እያደረጉ ነው ኦልሬዲ ማለት ነው። ታዲያ እናንተም ይሄ ተግባር እናንተ ላይ የተፈጸመ ስላልሆነ ደንግጣችሁ እንግዲህ ፊታችሁ እየታየ ትዘጉታላችሁ። ከዛ በኋላ ነው እስካሁን የሚጀምረው። ስልክ ይደወልላችኋል፣ እንደዚህ አይነት ቪዲዮ እየሰራችሁ ነው ትባላላችሁ። ይሄን በቪዲዮ ማስረጃ አለኝ፣ እንደዚህ አይነት ነገር ኮንቨርሴሽን ነበራችሁ ከእንደዚህ አይነት ሰው ጋር፣ ስለዚህ እንደዚህ አይነት ብር ክፈሉ ያለበለዚያ ፖስት እናደርገዋለን ብለው ብላክሜል ያደርጓችኋል ማለት ነው። እናንተም ያን ነገር እንዳልፈጸማችሁ ታውቃላችሁ። ነገር ግን የሚመለከተው ሰው ያንን ነገር እየፈጸማችሁ እንደሆነ ነው የሚገባው። ያው እውነቱ ያለው እናንተ ጋር ነው፣ ነገር ግን ብዙ ሰው ያንን እውነት አያውቀውም። ስለዚህ ባለትዳር ከሆናችሁ ለባለቤታችሁ ይላካል፣ ለቤተሰቦቻችሁ እንደዚህ የተደረገ እንግዲህ ብላክሜል ትደረጋላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ሁለት ነገር ተጠቀሙ። መጀመሪያ የማታውቁትን ቪዲዮ ኮል አታንሱ። ካነሳችሁ ደግሞ ካሜራውን መሸፈን እንዳትረሱ። ያንን ቪዲዮ ኮል ይደወልላችሁ ሰው የምታውቁት ከሆነ እንግዲህ ታናግራላችሁ፣ ትቀጥላላችሁ። ያለበለዚያ ስልኩን ወዲያውኑ ትዘጋላችሁ። ካሜራችሁ መሸፈናችሁን አትርሱ። ይህ ነገር ከመሆኑ በፊት ተጠንቀቁ ለማለት ነው። ጊዜው ከፍቷል ወገኖቼ፣ ጥንቃቄ አድርጉ። እንግዲህ ይሄ ጥንቃቄ መልእክት ነው። ይሄ ፍቅር አረኝ ነው ያንተ ባሉ ነው የታባቴ ነው ምን ሚጃል ያረክ ዳኒ የት ነህ? በቃ የዘንድሮ ብሬክአፕ እንደዚህ ነው። እየፈጠን ወደ ሌላኛው ሺፍት ዲሌት ነው ያደረገችው እዛው በር ላይ ከነሺቷ። ፋዘር ኑ እዚህ ጋር ይቀመጡ። ፋዘር አባህ ይጥፋ ሞላጫ ሌባ ቆሜ ያልመቻልኩካ ቁጭ አድርገህ ክል ዘረፈኝ ነው። እርሶ ሰውዬ ለደበበ ያሰብኩትን ለእርሶ እንዳላረገው ጻ አርፈው ይቀመጡ። ስርዓት ያዙ። ደረካ ወይኔ ደረሰ ለኔ አርገው ለኔ አርገው ደረሳየው አለገና ገና አለገና የደበበም አለገና ቅራሽ አስወጡልኝ ከዚህ ሜክሲኮ 50 ብር የሞላ አንድ ሰው ሜክሲኮ 50 ብር ጎርፍ እንዳይበላችሁ። አያውለ ኮየፈጬ በጣናነሽ ጀልባ የሞላ መገናኛ አያውለ ቱሉ ዲምቱ በጀልባ በጣናነሽ ጀልባ የሞላ አረተው የርግዝና ገጸ በረከት ሁሉንም ነው የደረሰኝ። ተጫጭሶ ነው ተመራርቆ የተሰጠኝና ደስ ነው ያለኝ። ማዲያቱ፣ ቃሩ፣ ቮሚቱ፣ አፍንጫ መስፋት፣ ወገብ ህመሙ፣ ከንፈር ማበጡ፣ አንገት መጥቆሩ፣ ጋራ ሸንተረሩ፣ እንቅልፍ ማጣቱ ሁሉንም ነው ያገኘሁትና ደስ ነው ያለኝ። በጣም ነው ደስ ያለኝ። ምክንያቱም እኔ ልጆቼ ሲያድጉ ጠያራ ወይም አውሮፕላን ይገዙልኛል ብዬ ስላሰብኩኝ በቃ ደስ ብሎኛል። እዚህ ልጅ እኮ ነው መከራ ከባድ ነው። እኔ ያው እንደሚታወቀው ሴቶች ብዙን ጊዜ እርጉዝ ስንሆን ፊታችን ላይ የተለያየ ለውጥ ይኖራል። የአፍንጫ መስፋት ምናምን፣ የከንፈር መተለቅ፣ የተለያየ አካላዊ ለውጥ እንዲሁም ደግሞ ውስጥ መረበሽ፣ ብዙ ነገር የባህሪም ለውጥ ጭምር ይፈጠራልና ከባድ ነው። እኔ አንዳንድ ሰዎች በጣም ያናድዱኛል። እንደዚህ አይነት ነፍሰ ጡር ሴቶችን ምናምን ምንድነው ትመስዩ ምን መሰልሽ ምናምን የሚሉ ሰዎች በጣም ነው የሚያናድዱኝና ክብር ለሴት እህቶቻችን፣ ለኛ ለእናቶች በእውነት ክብር ይገባል። 5 ሚሊዮን ብር የሚያወጣ እቃ ይዛ የጠፋች ግለሰብ ከጀርባ የምትመለከቷት ግለሰብ ብርቱካን ትባላለች። በተለምዶ ወሎ ሰፈር የሚባል አካባቢ ላይ የቤት ሰራተኛ ሆና ትገባለች። በዛም ለ9 ወራት ካገለገለች በኋላ በአንድ ቀን በተኙበት የተለያዩ ጌጣጌጦች፣ ስልክ፣ ታብሌት፣ ሰዓቶችን ይዛ ከቤት ትጠፋለች። ተበዳዮችም ጉዳዩን ባምቢስ የሚገኘው ፖሊስ ጣቢያ ሄደው ያመለክታሉ። ባምቢስ የሚገኘው ፖሊስ ጣቢያ ምርመራውን ይጀምራል። በዚህም ከፍተኛ የሆነ ክትትል በማድረግም ይህችን ግለሰብ በቁጥጥር ስር ማዋል ተችሏል። ዋው
5 ሚሊዮን ብር ወይ ድፍረት ወይ ድፍረት ወይ ድፍረት። ወንድ ልጅ መሳም የሚወደውን ወሳኝ 2 ቦታ ነው የምነግራችሁ። ወሳኝ 2 ቦታ። አንደኛ ሁሉም ወንዶች በአንድ ድምጽ የሚስማሙበት አንደኛው ከንፈርሽ ነው። ቆንጆ ከንፈር ካለሽ፣ የሚያምር ከንፈር ካለሽ ህልም ነው የምትሆኝበት፣ ቅዠት ነው የምትሆኝበት። በህልሙ ሁሉ ነው ተኝቶ የሚሰምሽ። ቆንጆ ከንፈር ካለሽ፣ የሚያምር ከንፈር ካለሽ ማንከራተት አለብሽ። ቶሎ እንዳታሰሚ አንከራትቼ። ምክንያቱም ለዛ ወንድ ያ ከንፈርሽ ህልም ስለሆነ ማለት ነው። ያንቺን ከንፈር ለመሳም ህልሙ ስለሆነ ማስለፋት አለብሽ በደንብ እንዲጣፈጠው ማለት ነው። ሁለተኛ በቃ ሳሚኝና ልሙት ግዴኝ በይፋ የሚለው ዘፈን አለ አይደል? በቃ ለቆንጆ ከንፈር ላላችሁ ሴቶች ነው የተዘፈነው። ሁለተኛ ብዙ ወንዶች አታውቁትም። በእርግጥ ይሄን ቦታ ብዙ ወንዶች አታውቁትም። ብዙ ወንዶች አይደለም አንዳንድ ወንዶች አታውቁትም ይሄን ቦታ እርግጠኛ ነኝ። የሚወዱት ቦታ ግን እዚህ ጋር ማጅራትሽን እዚህ ጋር እና ጆሮሽ ጋር ማለት ነው። የጆሮሽ ጫፍ ጆሮሽ መሀል አይደለም፣ የጆሮሽን ጫፍ መሳም ብዙ ወንዶች ይመቻቸዋል። በጣም ብዙ የጆሮ ኋላሽ ወገብሽን ይዘው እንደዚህ ታደርጉሽና ይሰሙሻል ማለት ነው። ያ ቦታ በጣም አደጋ አለው፣ ተጠንቀቂ። እዛ ቦታ እዚህ ቦታ ሳመሽ ማለት ባልሽ ከሆነ ኦኬ፣ ሌላ ወንድ ከሆነ ግን ሩጪ፣ አምልጪ። በጣም እዚህ ጋር የሚስሙት ወንዶች ባልሽ ካልሆነ ሩጪ፣ አምልጪ ሀቢብቲ። ያው እንግዲህ እንደሰማ ነው የደረሰበት ያውቀዋል። አገላለጿ እዚህ ጆሮ ስር ሲሳም አለች። የደረሰብሽን እንግዲህ እህታችን አንቺ ነሽ የምታውቂው። ይህ መንገድ እየተሻገርኩ ያለሁት ማንን አምኜ ነው? እግዚአብሔርን አምኜ አይደለም ጋይስ። እምነት ህይወታችን ይቀይረዋል። ባላምን ኖሮ ይህ መንገድ አልሻገርም ነበር። በጣም ብዙ ሰዎች እንዳሉ ታውቃላችሁ፣ መንገድ መሻገር የማይችሉ ለምን? ስለማያምኑ። ለምን? መኪና ይገጨኛል ብለው ስለሚያስቡ። የስኬታችሁ አንደኛ ምንጭ ምንድነው? እምነት ነው። አንድ ሰው ስኬታማ ሆናለሁ ብሎ ካላመነ፣ ታዋቂ ሆናለሁ ብሎ ካላመነ፣ ቆንጆ ነኝ ብሎ ካላመነ ወደዛ ደረጃ መድረስ አይችልም። እምነት ነው እናንተን ወደ ትልቅ ደረጃ የሚያደርሳችሁ። እምነት ነው እኛ በር እንድንከፍት የሚያደርገን። እምነት ነው መንገድ እንድንሻገር የሚያደርገን። እምነት ነው ወደ አየር እንድንሰቀል፣ ወደ ታክሲ መኪና እንድንሰቀል የሚያደርገን። ስለዚህ ያቺ ወደ ታክሲ ለመሰቀል የተጠቀማችሁባት እምነት ተጠቅማችሁ ስኬታችሁን ለማምጣት ገንዘባችሁና የፈለጋችሁትን ነገር ለማምጣት ተጠቀሙባት። እወዳቸዋለሁ። አዶናይ ግን ለምን እንደ ሐሳብ ልክ ከዚህ በፊት እንደነበረው እንደነ ዳይት ድሪምስ ምናምን የሆነ መድረክ ምናምን እንትን በልና በጣም ብዙ ሰዎችን እያነቃቃህ ነው። በእውነት በጣም እያነቃቃህ ስለሆነ ለምን እንደዚህ አይነት የሆነ ትልቅ መድረክ ነው አታዘጋጅም? በቃ ዝም ብሎ ሰዎች ከመሬት ተነስተው ፍምስ ስግጥ ፍምስ እንዲሉ በቃ ምከራቸው። በእውነት አሁን እንግዲህ ፒፕሉ ስግጥ ፍምስ እያለ እየጨለለ ስለሆነ አንድ ላይ ሰብሰብ አድርጋቸውና በአንድ ማዕቀፍ ውስጥ መድረክ ይሰጥህና እዛ ላይ ስግጥ ፍምስ እያላችሁ ተነቃቁ አይሻልም? አይኖ ብዙ ሪኩዌስት አለ። ይሄ የምታዩት ሰውዬ ባለ ትዳር ነው። እስቲ አንድ ሴት እዚህ ጋር እኩለ ሌሊት ሚስት ሲፈልግ ለካ ሚስቱ እንቅልፍ እምቢ ብሏታል። በማይታመን ሁኔታ ሚስቱ ሪኩዌስት ላከች። ይኸው ተደበቀ። አቤት ተደበቀ። ሃይ ዋሻው እንደ ከየት ነው? ዋሻው እንደ ባለጌ እሱ ለስራ ነው ለቫኬሽን ፈረንሳይ መጥቶ ነው አሉ። የሶስት ልጆቿ አባት ነው። ሚስቱ በዚህ ሰዓት ኦንላይን ትሆናለች ብሎ አልጠበቀም። አሜሪካን እኩለ ሌሊት ነው፣ ሚድል ናይት ነው። እሺ ቪዲዮ አንቺ ማብራት ስክሮል ስታረግ ይቺ ቲጂም አሜሪካ ስለሆነች ለካ አሜሪካ ላለ አሜሪካ ያቃጠለ አላበራም። ግን ለምን ወረደ? ከዛም በኋላ ስታዩ የገዛ ባሏ ኢንተርኔቱ ኦንላይን ላይ ያለችው ማለት ነው። ወይ ሰው ላከላት ወይ እሱ ኦንላይን ላይ ሲሆን ኖቲፊኬሽን መጣላት። የሚገርም ሲያጋልጥ ይቆምጣል አለች። ከዛን አጅሪት ሚስት ፍለጋ የሚፈልገውን አይነት ተናግሮ መስፈርቱን ተናግሮ ሌላ ሴት ይገባል ብሎ ሲጠብቅ ሚስቱ ጥልቅ ስትል ደንግጦ ወደታች። አይ ዋሻው እንደ ከየት ነው? ይህን ጊዜ ሴት ብትሆን ኖሮ አገር ይገለበጥ ነበር። አዎ ከባድ ነው፣ ከባድ ነው፣ ከባድ ነው። አቤት 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 አቤት! ታማኝ ባለ ትዳር እየጠፋ ነው በእውነት። ላይፍ ላይ ሚስት ፍለጋ አይከብድም። ያው ፉትቦል በዘለለስ ሴት ነው በጣም ወድ ሴት በጣም ወዳለ ሴት ድክመቴ ናት። ወላሂ ሴት ድክመቴ ደስታ የሚሰጠኝ ነገር ነው። የምትወደው ነገር ካገኘ
ሚስት ካለ ልጅ ካለ ሌላ ነገር ትፈጥራለህ ማለት ነው። ኳሱን አሁን እስከረፍት ማየት ትጀምራለህ። ከዛ እረፍት ደግሞ እዛ ትጫወታለህ ምናምን ኳስ ሲጫወቱት አይደለ ራስ ትጫወታለህ ደግሞ ሄደህ ገብቶሃል። እንደዛ ነገር ይመጣል። ሌላ ህይወት ስለሌለኝ ነው እኔ እንደሚመስለኝ። ያገባ ሰዓት ላይ ማን ነው ቀንሰ ነበር ኳስ ማለት ነው ወይስ ምንድነው የተፈጠረው? እኔ አራቀንስ ታሪክ እንደዚህ ብለን አይደለም እንገባው። ችግር የለውም ጣል ትንሽ ቅመም አድርገን እናልፈዋለን። የሰርጌ ቀን እኔ ኳስ አይቻለሁ። የሰርጌ ቀን ማታ ያጎቴ ልጆች እንደው ከአዲስ አበባ መጥተው ዲኤስቲቪ ሄደን እሷ ጋርም አላደርኩም መሰለኝ አይደል? አዎ አላደርኩም ይመስለኛል። ወት ይቅርታ አድርጉልኝና አንዳንዴ ለሚዲያ የማይመጥን ሰው አለ። አስቂኝ ሊሆን ይችላል፣ አዝናኝ ሊሆን ይችላል የሚያወራው ነገር ምናምን እንደ ፍሬንድ ምናምን ተሰብስባችሁ ስታወሩ የሚያስቅ ወሬ ልታወሩ ትችላላችሁ ነፃ ሆናችሁ። ሚዲያ ላይ ግን የማይወሩ ነገሮች አሉ፣ ዊርድ የሆኑ መጠንቀቅ ያለብን ነገሮች አሉ። በተለይ ደግሞ እንደዚህ ትልልቅ ፖድካስቶች ላይ ምናምን ሲቀርብ እንደው በተቻለ አቅም ቁጥብ መሆን ጥሩ ነው ብዬ አስባለሁ። ምንድነው ይሄ ምን ያስተምራል? ማንን ያነጻል? እንደዚህ አይነት ንግግር እኔ እንጃ። ይቅርታ አድርጉልኝ አልተመቸኝም፣ ለዛ ነው። በዚህ ጉዳይ ላይ ሐሳብ ካላችሁ እናንተም ስጡ። ይሄስ ስንት ይሆናል ማለት ነው? 35 ወይ ብሬ በዛ አልተገናኘንም። እሺ አሁን ቀበቶቹ ምናምን እንደዚህ ነው ዋጋቸው? የአዞ ቆዳ ሲሆን ቀበቶ 40 ሺህ ብር ነው። የዘንዶ ደግሞ ሲሆን 40 ስለዚህ ሌዘር ነው። ፒውር ሌዘር ነው። ፒውር ሌዘር ነው። ወይኔ ከለሩ በጣም ነው የሚያምረው። ዋጋው 50 ሺህ ብር ነው። 50 ሺህ ብር አረጋውስ የተሳሳተ ቦታ ነው እንደገባው። ወይኔ በጀቴን ባቦክሽ ዛሬ 50 ሺህ ብር ነው። እንዴት ነው አምሮብኛል፣ ግን 50 ሺህ ብር ነው አይመስለኝም። ላውልቆ ይፈታል። ሌላ ጊዜ እኛ ቤት ውስጥ የበግ ቆዳ አለ፣ የበሬ፣ የፍየል፣ የአዞ። እኔ የፍየል ስጋ የበግ ስጋ ነው የማውቀው እንጂ በልብስ የአዞ ቆዳ አለ። የአዞ በልብስ ነው ወይ በቤልትም አለ፣ በቦርሳም አለ፣ ጫማም አለ። ያሳየኝ እባክሽ። እሱም የዘንዶም ቆዳ አለ። ዘንዶ ከየት? የምን ሀገር ዘንዶ? ብራዚል? ከኬንያ ነው የሚመስለው። የት? ኬንያ። እኛ ሀገር ዘንዶ የኬንያ ዘንዶ አለ እዚህ። ቆዳው ነው ዘንዶ የለም ማለት ቆዳው ነው ያለው። ነው ሪል ቆዳው ነው። ተመልካቾች ይሄ ራሱ ፕሮሰስ ተደርጎ ማለት ነው። ያዞ ቆዳ ፕሮሰስ ተደርጎ ነው እኮ ልብስ ሳይሆን እንደ ጌጥ የሚቀመጥ ማለት ነው። እንደ ጌጥ ነው። እዛ ቪአይፒ ውስጥ አለ ቦርሳዎች በአዞ ቆዳ የሚሰሩ። አይ የበጉን ካልቻልኩ ያዞን ስለማልችል ባላዩ ይሻለኛል። ወይ በቀበቶ ያለውን አሳይ። በኮፍያም አለ ያዞ ማለት ነው። ይሄኛው ስዌዱ የበግ ነው፣ ይሄኛው ደግሞ የአዞ ቆዳ ማለት ነው። በግና አዞ አንድ ላይ። ይሄኛው ደግሞ የዘንዶ ነው። ለመጀመሪያ ጊዜ የዘንዶ ቆዳ አሪፍ ነው። እሺ ሰው ይሄስ ስንት ይሆናል ማለት ነው? 35 ወይ ብሬ በዛ አልተገናኘንም። እሺ አሁን ቀበቶቹ ምናምን እንደዚህ ነው ዋጋቸው? የአዞ ቆዳ ሲሆን ቀበቶ 40 ሺህ ብር ነው። የዘንዶ ደግሞ ሲሆን 40። ስለዚህ በደንብ በጀት አድርጋችሁ ነው እዚህ መምጣት ያለባችሁ። እንደኔ እግረ መንገዳችሁን ስታልፉ መምጣት የለባችሁ። እሷ የግመል ቆዳ ነች። የግመል ቆዳ ነች? ቁልፍ መያዣ ነች? መቼም ብቻ አትወደድ። አስተያየት እናደርግልሃለን። በቃ ባዶ እጄን ከመጣቀር ከመሄድ ማስታወሻም እንዲሆነኝ እችን የግመል ቆዳ የዘንዶውን ያዘውን አልቻልኩም፣ በግመል ተስማምተናል ማለት ነው። ወይ ጉድ ወይ ጉድ። በእርግጥ የቆዳ ውጤቶች በጣም ውድ ናቸው እንደ እውነታው። ግን አሁን በግና ፍየል ምናምን ያን ያህል ያወጣሉ? በጎቹ ራሱ ቢሸጡ እንደዚህ አያወጡም። አይ ኖርማሊ እንትን ነው የእጅ ስራ ውጤት ነው፣ ንጹህ ቆዳ ነው ምናምንና ይገባዋል አይገባውም እያልኩ ሳይሆን ግን ያው ልፋት ያለው ስራ ስለሆነ ውድ ቢሆን አይገርምም ለማለት ነው። ሲጀመር እኛ እንደዚህ አይነት ነገር እፉ ነው የተከለከለ ነው። የደሃ እነ ፍፄ ምናምን ተብሎ የተለየ ቦታ ነው። እኛ አንገባበትም ስለማንገባበት አያሳስበንም።
ያው መግባት የምትችሉ ይሄንን ነገር አፎርድ ማድረግ የምትችሉ አካላት ግን ይሄ ቪዲዮ ለእናንተ ነው። አንዳንድ ሰዎችን አንዳንድ እኛን ምናምን አይመለከትም። ዓመታዊ ገቢው $500,000 በላይ የሆነ ወንድ ሊወስደኝና ሊያገባኝ ይችላል። ከዚያ በታች የሆነ ገንዘብ ግን ለዚህ መልክና ቁመናዬ አይመጥነኝም፣ አታድክሙኝ ስትል በማህበራዊ ገጽ ፎቶዋን ትለጥፋለች። በእርግጥም አድናቂዎቿ በውበቷ ላይ አንዳች ጥያቄ ባይኖራቸውም ለባልነት ሚና ያወጣችው መስፈርት ግን ተጋነነ በማለት ወሬውን ከወዲህ ወዲያ ያናፍሱ ጀመር። በዚህ ጊዜ ታዲያ ዓመታዊ ገቢው እሷ ካስቀመጠችው የገንዘብ መጠን የሚልቅ ቱጃር በዚች ልጅ ቁንጅና መማረኩንና መስፈርቱንም እንደሚያሟላ በመግለጽ ለመልከኛዋ እንስት መልእክቱን እንዲህ ሲል ይጽፋል። በማህበራዊ ገጽ የለጠፍሽውን ፎቶን አይቼ በውበትሽ ለመማረክ ሰከንድ አልፈጀብኝም። አውቃለሁ ማንም ሴት ያንቺን አይነት ውበት ብትይዝ ከዚህ የበለጠ መስፈርት ማውጣቷን አልጠራጠርም። ሆኖም ለዘመናት ቢዝነስማን ሆኜ እንደመስራቴ ጥያቄሽን እንደ ፕሮፌሽናል ኢንቨስተር ሆኜ እንድመልስ ፍቀጅልኝ። በዚህ ሰዓት በተከታታይ ኢንቨስት እያደረግኩ ያለሁት አሴት ላይ ሲሆን ይህም በአጭር ጊዜ ውስጥ ትርፋማ ሊያደርገኝ የሚችል ከሆነ ብቻ ነው። አንቺ ይዘሽ የቀረብሽው ኮንሱመር አሴት ሲባል በጊዜ ሂደት ዋጋው የሚያሽቆለቁል ከመሆኑም አልፎ ዲፕሪሲዬሽን ሬቱ ቢሰላ ከ10 ዓመት በላይ ከቆየ ተፈላጊነቱን የሚያጣ ነውና አንቺን በዚህን ያህል ገንዘብ መውሰድ ለኔ ኪሳራ ነው ሲል መልእክቱን ቋጨ። ይህች ሴት በመልሱ በጣም መበሳጨቷን የገለጸች ሲሆን በአንድም ይሁን በሌላ ይህች አጋጣሚ ለሁሉም የምትደርስ ትምህርት ሹክ ሳትል አታልፍም። በመልካችሁ አትመኩ፣ መልክ ረጋፊ ነው። እዚህ ላይ እንስራ፣ የውስጣችንን ውበት እናውጣው። ይናገር ራሱ ይሄን ያህል መጠን ብለን ገደብ አንገድብ። አሁን ከዚህ የተማርኩት ነገር አይመስላችሁ? ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። እንግዲህ አልተስማማንም፣ ተለያይተናል። በቃ ሰዎች ስላንቺ እንዲያውቁት የምትፈልጊው አንድ ነገር፣ እንደኔም እንዲያውቁት የምፈልገው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። ግን በመጀመሪያው ሪሌሽንሺፕ ላይ ባሆኑ አይ ዶንት ኖ ምናልባት በጣም ግልጽ ስለሆንኩኝ ምናምን ይሆናልና እናንተ ሙቭ ኦን ያደረገው ሰው ላይ ሰው ይበረታል። ለምን እንደሆነ አላውቅም። ያሳለፍነውን ህይወት ላይክ አያውቁም፣ ያለፍነውን ነገሮች አያውቁም። ሰዎች አንተን ብሌም የሚያደርጉክ ላይክ በቃ ለሆነ ሀፕን ላደረገው ነገር አንተን ብሌም ያደርገዋልና እና ባወራው በጣም ደስ ይለኝ ነበረ። ግን እኔ ባወራቸው ከጀርባ በጣም ብዙ የሚጎዱ ሰዎች ስላሉ አንዳንዴ ከሚወሩ ሳታወሩ ጸጥ ብላችሁ ራሳችሁ ተጎጂ ሆናችሁ ብትቀጥሉ ይሻላል። ሪስፖንሲቢሊቲ ራሴ ወስጄ ባላወራቸው ይሻላል። የአሁኑ ህይወትሽን አይ ሶሻል ሚዲያ እናንተም ቤት ገባ። አና ከዚህ ቀደም ተለያይተዋል እየተባለ በጣም ሲወራባቸው ነበር እንደምታስታውሱት። ከዛ ሁለቱም መተው ኖ አልተለያየንም እንዳለ የለቀቅናቸውን ፎቶዎች ምናምን ፕራይቬት ያደረግናቸው በቃ ስለማያስፈልጉ ነው ምናምን ብለው ተናግረው ነበረ። ግን በሚያሳዝን መልኩ መለያየታቸውን ይፋ አድርጋለች። አሁን በቃ የካፕል ኮንተንት እየቀረ ሊመጣ ነው ይመስለኛል። ምክንያቱም ሚዲያ ላይ የታየ ካፕል ወይ ሲያምሩ የተባለ ካፕል በሙሉ እየተፋታ ነው። እነዚህ አሁን ጥንዶች በጣም ሰው የሚወዳቸው ነበሩ። እሱም አብሌክስም በጣም የሚወደድ ሰው ነው። እሷም ቲክቶክ ላይ ረጅም ጊዜ ቆየች። የድሮቹ ቲክቶከሮች ከሚባሉት መካከል ነች። አና በጣም እንወዳታለን። ብዙዎቹ ረጋ ያለች ነች። ከአብሌክስ በፊትም የፍቅር ግንኙነቷን እንደዚህ ፐብሊክ አውጥታው ነበረ። ከሱ ጋር ብሬክ አድርጋ እንደገና ከአብሌክስ ጋር ትዳር መስርታ ወልዳ ነበረ። ለማንኛውም ክፉ ደግ አለመነጋገር መልካም ነው። መለያየታቸውን እንደ ሰው ባንደግፍም ግን ደግሞ ክፉ ቃል በደለችኝ ብሎ አለማውራቱ መልካም ነገር ነው። ሙሉ ኢንተርቪዋን ለማየት እንደሞከርኩት ምንም አይነት መጥፎ ነገር አልተናገረችም። በቃ እኔ ጋር ይቅር አይነት ነገር ነው ያለችው። ይሄ በጣም ጥሩ ነው። ነገ አብረው ሊመለሱ ይችላሉ። ወልደዋል። መቼም ተዋደውን የተጋቡት ስለዚህ ነገ ሊታረቁ ይችላሉ። በርካታ ሰዎች ክፉና ደግ ነገር ተነጋግረው መልሰው ሲታረቁ ደግሞ ሲሸማቀቁ ማይታናል። እንደዚህ ምንም መጥፎ ነገር ሳያወሩ ግን ደግሞ መልሰው የመታረቅ እድል ሲኖር ነፃነትም አለውና ክፉ ነገር አለመናገሯን በጣም ነው የወደድኩላት። እንግዲህ እግዚአብሔር አዋቂ ነው። ነገ ትታረቃላችሁ የሚል ተስፋ አለኝ። በእውነት እኔ ሰው ወልዶ በተለይ ባይለያይ መልካም ነው ብዬ አስባለሁ። እስቲ እናንተም በዚህ ጉዳይ ላይ ሀሳባችሁን ስጡበት። ለማንኛውም ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንግዲህ እንደተለመደው ይሄ ቤት ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ በጣም ቀላል ነው። ሰብስክራይብ የምትል በተን አለች። እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ጻፍ በማድረግ የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን እንዲሁም
የሶሻል ሚዲያ ሊንኮች ቴሌግራም የቲክቶክ የኢንስታግራም እና እንዲሁም የፌስቡክ ማህበራዊ ገጾቼ እነሱንም ፎሎ በማድረግ ዲስክሪፕሽን ላይ አለ ፎሎ በማድረግ ቤተሰብነታችንን ማጠናከር ፍቅር መስጠት ትችላላችሁ ማለት ነው። የዛሬን አበቃው። ይመቻችሁ ባይ